እናንተ የዛሬው ማለት ነው ጫን ያለ ነው። አው ድምፁ አይደለም ባሏን ሌላም ሰው ያቀልጣል ማለት ነው። እና በፍቅር ዛሬ ጠብ ነው ያደረገችው ልጁን እና ያው አይቷት ይቅርታዋን ተቀብሏታል። በጣም ደስ ብሎናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ በጣም ነው ደስ ያለን። እንኳን ደስ አላችሁ የእነሱን ደስታ የምትፈልጉ ማለት ነው። እና ዛሬ ግን ያው እንዴ ውሽሚት ምን ይሻልሽ? አሁን ከሰርሽ በቃ ተማምነሽ ነበር። እኔን ነው አንቺን አይመርጥሽም። ጥግ ቀራችሁ በቃ አጨብጭባችሁ መጨረሻችሁ ጥግ ሆነ እኮ። አብርሽ እሷን የመረጠው ታርቀናል፣ ሰላም አውርደናል አለ። አሁን ምን ይውጣችኋል? አሁን ምን ሊወጣችሁ ነው? የምሬ ነው። ምን ሊወጣችሁ ነው? አጨብጫቢዎች ማለት ነው። ከግራ የምታናፍሱ እሷን የሰደባችኋት ያኔ ቂም አተረፋችሁ። ሌላ ምንም ያተረፋችሁት ነገር የለም። እሱ ግን ዞሮ ዞሮ እናንተን ሳይሆን የመረጠው እሷን የመረጠው። አሁን ምን ይውጣችኋል? በፈጣሪ ምን ይውጣችኋል? እኔ አሁን የእናንተን ነው ማየት እንፈልገው። ሩታዬ አረ ሂዱ፣ የትም ሂዱና ተዝናኑ። የምሬ ነው ብላችሁ ፈታ በሉ። እንዴ ይሄማ ፈታ ማለት ያስፈልገዋል። ግን ደግሞ ሩታዬ እኔ አላመንኩሽም። በነገራችን ላይ ምንም አላመንኩሽም። አልተዋጠልኝም፣ አልወረደልኝም። እዚህ ጎሮሮዬ ላይ ነው የቆመው ማለት ነው። ውሃ ለመጠጣት እና ደግሞ የብጉሯ ነገር ውዶቼ፣ የብጉሯ ነገር። አረ ሩታዬ፣ አረ ተይ 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 ተይ፣ ዘመኑ ፈታ እያረግሽን ነው። ተይ 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 ተይ፣ እንኑርበት ተይ። እና እንደዚህ ፍቅር ስትጫወቱ በጣም ደስ ይላል። ማላችሁ ላይ ሰው ሳታስገቡ እንደዚህ ዘና ፈታ ስትሉ በጣም ነው ደስ የሚለው ማለት ነው። እኔ በነገራችን ላይ መጠላታችሁ ግን አብርሽ ካጠፋውን መዝደቢ አይቀርም። እሰድበዋለሁ። በተናገርኩት ነገር ደግሞ አላፍም። ለምን እዚህ ጋር መጥፎ ነገር ስለሚሰራ ማለት ነው። መጥፎ ነገር እየሰራ ስለሆነ እናገራለሁ። ለምን ሚዲያ ላይ የሚወጣው እንዲተች ስለሆነ ማለት ነው። አብዛኞቻችሁ ለምን ሰድቢዋለሽ ምናምን ትሉኛላችሁ ማለት ነው። እና የሰው ልጅ በስራው ነው አንድን ሰው የምትናገሩ። ያን ያክል መጥፎም ስድብ ሰድቤው አላውቅም እንደውም ማለት ነው። ያን ብዘቀዝቀው ነው እና ለምን ትሰድቢዋለሽ ምናምን ትሉኛላችሁ። ረግጠዋለሁ። ይሁን ነገር ካጠፋውን እነግራችኋለሁ። ረግጠዋለሁኝ። ሩታም ካጠፋች ትረገጣለች፣ ችግር የለውም። እና ጥሩ ነገር ሲሰራ የሰውን ልጅ ያው ጥሩ ጎኑን ታነሱና ታወራለች። መጥፎ ነገር ሲሰራ መጥፎ ጎኑ እንደ ሚዲያ ላይ የሚወጣው ሊረገጥ ነው። ለምን ሰድቢዋለሽ? እየሰድበሹ ዛሬ አታጨብጭብ የምትሉ ማለት ነው። አጨበጭባለሁ። እኔ ሩታዬ የተመቻት ነገር ይመቸኛል። ሀቢባቲ ሩታዬ የተመቻት ነገር ይመቸኛል። እሷ የጠላችሁም ደግሞ ጠላለሁ ማለት ነው። ስለዚህ ብዙም ማለት ነው እዚህ መታችሁ ዝንቦቹ ማለት ነው እዚህ መታችሁ ብዙ አትናገሩ። ዘግዝቄም ሰድበዋል፣ አይመለከታችሁ ማለት ነው። እና በጣም ደስ ብሎኛል ሩታዬ ለአንቺ የምር ከተመለሽ ማለት ነው። እና ግን እኔ ራሴ አይደለም አብርሽ አይደለም ባልሽ እኛ ራሱ ግራ ተጋብተናል። የበቀል ነገር ምናምን ይመስላል ማለት ነው። እና በጣም ነው ደስ ያለኝ። ያው ግራ ብጋባም እንግዲህ ያው ቤታችሁ ገብታችሁ አንድ ላይ ስትሆን ነው ምናምነው ማለት ነው። ነገ ደግሞ የእናንተ ፍቅር ለ2 ቀን ለ3 ቀን ነው። ከዛ በኋላ ጸብ ነው ማለት ነው። አሁን በነገራችን ላይ ይወታ ያላችሁ ይህ ቪዲዮን አየን አይደለም፣ ምንም ሌላ አዲስ ነገር አይመጣም። ያቺ እርጉም ትመጣለች፣ ትበጠብጣቸዋለች። ያኛው እባብ ይመጣል፣ እሱም ይበጠብጣቸዋል ማለት ነው። እና ምንም በቃ ሰላም እንዲያገኙ የሆነ ለ1 ሳምንት ወይ ደግሞ ለ1 ወር ወይ ለ1 ሳምንት እንደዛ ነው የነሱ ሰላም ማለት ነው። እስከ መጨረሻው ድረስ አይዘልቅም የነሱ ሰላም። እኛ ግን የምንፈልገው ልጃችሁን አብራችሁ እንድታሳድጉ። ልጃችሁ ፍቅር ያስፈልገዋል አሁን ላይ ማለት ነው። በጣም ፍቅር ያስፈልገዋል፣ በጣም ፍቅር ይፈልጋል። እና ለልጃችሁ ፍቅር እንድትሰጡ ደስተኛ ሆናችሁ እንድትኖሩ ነው የምንፈልገው ማለት ነው። እና ፈጣሪ ደግሞ ደስተኛ ያርጋችሁ። ፈጣሪ ከዚህ በላይም በቃ ምን ልበላችሁ፣ ምን ቃላት የለኝም፣ ምን ልበላችሁ። ፈጣሪ ከዚህ በላይ ለእናንተም ሰላማችሁን ይመልስላችሁ። ከዚህ የበለጠ ሰላም ያርጋችሁ፣ ደስተኛ ያድርጋችሁ። እኛ የምንፈልገው የእናንተን ደስታ ነው። ደስተኛ ሆናችሁ ስራ ስሩ፣ አትስሩ አይደለም ስሩ፣ ግን የሚሰራና ማይሰራ ስራ እወቁ ማለት ነው። ይህ ለህዝብ ያስተምራል ወይ ለህዝቡ ይመጥናል ወይ ብላችሁ አሁን እናንተ ወጣት ነው የሚከተላችሁ፣ ወጣቶች ያላገባን ነው የምንከተላችሁ ማለት ነው። እና ወንዶችም እንደዛው ይከተላችኋል። እና ለዛ ለወጣቱ የሚሆን ነገር ይዛችሁ ብትመጡ ደስ ይለናል ማለት ነው። አንሰድባችሁም። ያው በሰራችሁ ስራ እንናገራለን፣ እንተቻለን፣ ግን አንሳደብም። ጥሩ ስራ ይዛችሁ ልንበቅ ማለት መጥፎ ነገር ወጣቱ የሚያስተምር ነገር ያው ወጣትን የሚያበላሽ ነው። አበጋዝ ግን አሁን እያመለጥክ ነው። ለምን አብያውን እያገመገመ ነው። ሊይዝክ ይችላል። አንድ ቀን ወደ ዩቱብ ዞር ልና ይመጣና አንተ ነው በአንደኛ የሚጠፍርክ ማለት ነው። ለምን ይሄ ከባል ያፈነገጠ ነገር ነው እየሰራችሁ የነበረው ማለት ነው። አሁን ግን ሰላማችሁን ስለመለሳችሁ ሰላም ናችሁ። ሰላም ስለሆናችሁ ደስ ብሎናል። ግን ከባላችሁ ያፈነገጠ ነገር ባትሰሩ አሪፍ ነው። የውጭውን ለውጭ ተውለት፣ የእኛን ደግሞ ለእኛ ተውለት ነው የሚባለው። እኛን ያዘው እና እኔ በምንም አልሰድበውም። ተሰልቢያችሁ ምናምን ለምትሉኝ ማለት ነው። እኔ በምንም አልሰድበውም አብርሽን፣ በምንም ደግሞ አልጠላውም። የምንም ጥላቻ የለብኝም ከሱ ጋር ምንም ነገር የለኝም። ግን በሚሰራው ስራ ነው። በቃ ወጣቱ ምን ይማራል እንዴ? ሴቶች
ምን ይማራል ወጣቱ? ሚስትን ትቶ ከሌላ ወንድ ጋር አረ ይደብራል። የምን ባል የለሽም ፍቅረኛ ሊኖርሽ ይችላል። ገባሽ? እና ያ ሰው ሊያየው ይችላል። ስለዚህ ምንድነው ወጣቱን የእንትን ይላል ያበላሻል ማለት ነው። እና አሪፍ ስራ በአሪፍ ስራ እንደምትመጡልን ተስፋ እናደርጋለን። ከልጃችሁ ጋር ፈታ ዘና እያላችሁ ትመጡልን አላችሁ ተስፋ አደርጋለሁ። እንግዲህ አበጋዝ ልብክ ይመለስ። እንዴት እንደሚያደሙ አይታችኋል። ፍዝዝ ድምጿ ደግሞ እንዴት አባቱ ነው የሚያምረው እናንተ። ሩታዬ ሁሉን አሟልቶ የሰጣት ናት። የምሬ ነው የምላችሁ። ሁሉን ነገር አሟልቶን የሰጣት ፈጣሪ ማለት ነው። እና ሁሉን ነገር በቃ ከውበት ውበት፣ ከመልክ መልክ፣ ከጸባይ ጸባይ፣ ከድምፅ አይታችሁታል። ጉማ የሆነ ድምፅ። አንድ ሙዚቃ ለምን አትለቂም ሩታዬ? አንድ ሙዚቃ ልቀቂ። እንደው አንድ ሙዚቃ ልቀቂና ማለት ነው። ይሄ ድምፅ እናቴ ድምፅ ደስ ነው የሚለው። የተሞረደ ድምፅ ነው ማለት ነው። እና እንግዲህ ሰላም ሆናችሁ እንደምትመጡ ነገርም ብጥብጥ እንደማታመጡብን ተስፋ እናደርጋለን። እኛ የምፈልገው ሰላማችሁን ነው። ሰላማችሁ የማይፈልጉ ብዙ ሰዎች አሉ። እንድትስቁ እንደዚህ ደስተኛ ሆናችሁ ምናምን እንድትመጡ የማይፈልጉ በጣም ብዙ ሰዎች አሉ። እኛ ደግሞ ከነዛ ውስጥ አይደለንም አብዛኞቻችን ማለት ነው። ያኔ በሚሰሩ ስራ ሊያስጠሉን ይችላሉ፣ ይፋቱ ልንል እንችላለን ምናምን። ግን በዚህ ልክ ያኔ የሰው ደስታ ያስደስተናል። የሰው ደስታ ማያስደስተው ሴጣን ብቻ ነው። እኔ ሩታ የወደደችው ነገር ያቸዋለሁ። ሩታ የወደደችው የትኛውም ነገር ይመቸኛል። ሩታ የጠላችሁ ደግሞ እኔም ጠላዋለሁ ያን ነገር ማለት ነው። ለምን በቃ ሴት ከሴት ጎን ነኝ። ጥፋት የለባትም ማለት አይደለም። ሩታዬም ጥፋት አለባት፣ ግን ደግሞ ሴት ናት። በቃ ሴት ነኝ፣ ሴት ናት። ስለዚህ እኔ በራሴ ላይ ሲደርስ እንዴት እንደሆነ ራሴ ያውቀዋለሁ አይደል እንዴ? ስለዚህ እሷን ነው የምደግፈው ማለት ነው በየትኛውም ታይም። እና በጣም ነው ደስ ያለኝ ዛሬ ማለት ነው። ውዶቼ ላይክ አድርጉልኝ። ደስ ያላችሁ ላይክ አድርጉልኝ። ሀሳብ አስተያየታችሁንም አስቀምጡ። ግን አብርሽን ሰድበሹ ዛሬ ላይ እንኳን ደስ አላችሁ ለምን ትያለሽ ምናምን ለምት እግር ብሉ ስትፈልጉ ማለት ነው። ምን አገባችሁ? ሰደብኩ፣ ጥርግ አደረኩ፣ ደግ አደረግኩኝ። ምንም አታመጡ። እሰድበዋለሁ ገና አሁንም። እስኪ ሩታን ያስከፋትና ማለት ነው ረግጠዋለሁ። ምንም አታመጡ። ምን ታመጣላችሁ? ምን ልታረጉ ነው? ምን አይነት ናቸው? የምር ዝም ብላችሁ በማያገባችሁ አትግቡ። በቃ በስራው ነው የሚሰደበው። አንድ ሰው በሚሰራው ነገር ነው፣ እኛ በምናየው ነገር ነው ያን ሰው መናገር የምንችለው አይደለም እንዴ? ስለዚህ እኔም በማየው ነገር ነው እሱን እየተናገርኩት ያለው። ዝም ብዬ አይደለም፣ ከመሬት ተነስቼ አይደለም እየተናገርኩት ያለው። በሚሰራው ስራ ነው። ገባችሁ? የሚሰራው ስራ ደግሞ ያስተምረናል አያስተምረንም ብላችሁ ራሳችሁን አስገንዝቡ። ወጣት ልጆቻችሁ ሊያዩ ይችላሉ። እህት ወንድም ምናምን ሊያይ ይችላል የሱን ቪዲዮ። በተለይ ወንዶች ማለት ነው። ወጣት ወንዶች ምን እንደሚያስተምራቸው በሱ እሷም ወጣት ነው አይደል እንዴ? በሱ እድሜ ያሉትን ምንድን ነው የሚያስተምራቸው? ከዚህ ነገር ምን ይወስዳሉ? በትዳር ላይ ሌላ ሚስት፣ በትዳር ላይ ሌላ ውሽማ እንደሚይዙ ነው የሚያስተምራቸው። ይህንን ነው እንትን የምትሉት? እና በጣም የሚያስጠላ ነገር ነው የሚሰራው። አሁንም በስራው እናገረዋለሁ። ግን መልካም ነገር በሚሰራውም ደግሞ መልካም ነገሩ እንዳለ ይቀመጣል። ገባችሁ? ትንሽ መጥፎ ነገር መልካም ነገር ነው ያበላሻል። ይሄን ደግሞ ማወቅ አለባችሁ እናንተ ራሳችሁ ማለት ነው። እና እኝኝኝ አትበሉ። መጣችሁ ሀሳብ አስተያየታችሁን ግን አስቀምጡ። ችግር የለም። መሳደብ ካለባችሁ ተሳደቡ። አዲ እኔ ኖርማል ነው ለእኔ ማለት ነው። ምክንያቱም የልዕልቷ አድናቂ ስለሆንኩኝ ማለት ነው።